አረፋ ምን ተባለ ሌላ ከዱዓዎች ሁሉ በላጩ ዱዓ የውሙ አረፋ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ ዱዓኢ ከዱዓዎች ሁሉ ልዩ ዱዓ በላጩ ዱዓ ዱዓኡ የውም አረፋ የአረፋ ቀን ዱዓ ነው አሉ ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ እኔም ከኔ በስተፊት የነበሩ ነቢያቶች ካለው ነገር የተሻለ ኸይር ነገር ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ አላ ኩል ሸይን ቀዲር ሱብሃንአላህ የመቼ የውሙ አረፋ ቀን ዘጠነኛው ቀን የዙል ሂጃ ዘጠነኛው ቀን ነገ ኢድ ነው ሊባል ቀን ማለት ነው ዘጠነኛው ቀን ከዱዓዎች ሁሉ ልዩ ዱዓ ያ ቀን ነው ተብሏል ታዲያ ሀጃ የለም ስንት ሀጃ አለብህ ለማግባት ፈልገህ ያልተሳካ ልጅ ፈልገህ የዘገየብህ ያ ረብ በላ በየቂን አድርጓ አላህን ለምኗ አላህ አያሳፍርም ወላሂ ቁርአን ላይ የነቢያቶች ታሪኮችን ሲነግረን ዘከርያን በዚህ እድሜው ሊሰጠ ነው ሲል ለምንድን ነው ታሪክ ብለን እንድናልፈው ከንፈር እንድንመጥበት እንድንደነቅበት ብቻ አይደለም ወከዛሊከ ነጅዚል ሙሕሲኒን እንዲህ በዚህ መልኩ ሙሕሲኖችን በጎ የሚሰሩትን እንመነዳቸዋለን አለ አላህ ዘከርያን እንደለገስኩት እለግስሃለሁ እያለ ነው አላህ ኢብራሂምን እድሜያቸው ሄዶ ከሀጀር አላህ ለገሳቸው ኋላ የመጀመሪያ ሚስታቸው ሳራ ኢስሐቅን የለገሳት ኢስማኤል ከተወለደ ከ13 ዓመት በኋላ ኢስማኤልን ለነብዩላህ ኢብራሂም ሲለግሳቸው 86 ዓመታቸው ነበሩ ኢስማኤል ማን ነው ኢብራሂም ዘከርያ ያህያን ሲለገሱ እድሜያቸው 100 ነበር የሚስታቸው እድሜ ደግሞ 99 ነበረ መሃን ነበረች አላህ ሲለግስ በካልኩሌት አይደለም መርየም ጋር ሲገቡ በበጋ ማይገኘው ምግብ ያገኛሉ በክረምት ማይገኘውን ያገኛሉ ከየት ነው ይሄ ብለው ጠየቁ ይሄማ ከአላህ ዘንድ ነው ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ አላህ ባሪያዎችን ሲለግስ ያለ ሒሳብ ነው በካልኩሌት አይደለም እኛ ሒሳብ ሰርተን ነው ይሁን ነገር ምን አላህ ሲለግስ እንደዚህ ነው ስለዚህ ዱዓ የምናደርግበት ነው ሁሌም ዱዓ ማድረግ አለብን ያን ቀን ደግሞ በልዩ ሁኔታ ያ ረብ እንበል ዚክር ከምናበዛበት አንዱ ይብዛ ምኑ ላ ኢላሃ ኢላላህ ሱብሃንአላህ ላ ኢላሃ ኢላላህ ይሄን ስለኔ አንድ ወንድም ታክሲ ላገኘኝና አንድ የሌላ እምነት ተከታይ እቺን ቃል በአንድ ወቅት የሆነች መስጊድ ላይ ስለ አረፋ ያወራ ይሄን ላ ኢላሃ ኢላላህ ሚለውን ተነተንከው አለኝ እና አንድ የሌላ እምነት ተከታይ ቲክቶክ ላይ ያገኘውና በዚህ ሂዳያ ያገኘ እስልምናን ተቀበለኛው እንጂ ላይ አለ ሱብሃንአላህ ላ የለም ኢላህ አምላክ ኢላላህ ማን ሲቀር አላህ ሲቀር ዋህደሁ ብቸኛ ላ ሸሪከ ለሁ ለሱ አጋር የለው ሊሰገድ ሊጎበደል ሊታረድለት የሚገባ አምልኮ ሊገባ የሚገባ ከአላህ ውጭ ማንም የለም ላ ሸሪከ ለሁ ለሁል ሙልክ ንግስናም ለሱ ነው ወለሁል ሐምድ ምስጋናም ለርሱ ነው ወሁወ እሱ አላህ አላ ኩል ሸይን ቀዲር በማንኛውም ነገር ቻይ የሆነ ጌታ ነው ምንም ማያቅተው ሁሉንም ነገር የሚፈጽም አድራጊ የሆነ ጌታ ይህን ዚክር የምናበዛበት ብዙዎቻችን ጠዋት ስንነሳ በሩጫ ነው ልብስ በመቀየር ቁርስ በመቅመስና ስልክ በመጎርጎር እንወጠራለን ነገር ግን የቀኑን ውሎህን የሚወስነውና ከጭንቀት ነፃ የሚያደርግህ በሩጫህ ሳይሆን ከቤትህ ከመውጣትህ በፊት በምታደርጋቸው ጥቂት መንፈሳዊ ተግባራት ነው እነዚህን 3 ደቂቃዎች ብቻ ለፈጣሪህና ለራስህ ስጥ ቀኑ በሙሉ በአላህ ጥበቃና ስኬት ውስጥ ሆናለህ አንደኛው ደቂቃ ቁርኝትህን አድስ ወይም ዱዓና ንያ ጫማህን አጥልቀህ በሩን ከመክፈትህ በፊት ለሰከንዶች ቆም በል ዛሬ ለምን እንደምትወጣ ለራስህ ንገረው ያ አላህ የምወጣው ሐላል ሲሳይን ፍለጋ ነው የምወጣው ሰዎችን ለመርዳትና ቤተሰቤን ለመመገብ ነው ብለህ አስብ ይህ ንያ ወይም ዓላማ ተራውን የዕለት ተዕለት እንቅስቃሴህን ወደ ኢባዳ ወይም አምልኮ ይቀይረዋል ከዚያም ነብያችን አለይሂ ሰላቱ ወሰላም ያስተማሩንን ታላቅ ዚክር በል ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ በአላህ ስም ተመካው ካላህም ሌላ ብልሃትም ሆነ ኃይል የለም ይህንን ስትል መላእክት
ተመራህ፣ ተጠበክ፣ ተረዳህ ይሉሃል። ሰይጣንም ካንተ ይርቃል። አንድ እህታችን የሆነ ጥያቄ ጠይቃለች። ያው በየአመቱ የሚያጋጥመኝ ችግር አለ፣ ምን ሁኜ ነው የምትለው። እሷ እንግዲህ ምን ሆና እንደሆነ ራሷ ታውቃለች። እኔ ግን ብዙ የዚህ አማካሪ አይደለሁም። ቢሆንም ግን ጥያቄዋ ምንድነው? ዙልሂጃ ልጾማለሁ ብዬ ነይቼ በዙልሂጃ 1 ቀን 2 ቀን 3 ቀን ከጾምኩኝ በኋላ ደም ይመጣብኛል፣ ሀይድ ይመጣል። በየአመቱ ይህ አጋጣሚ ያጋጥመኛል። ሶላት አልሰግድም፣ ዒዱን አልሰግድም፣ ጾሞችንም ሙሉ አልጾምኳቸውም እና ሰዎች የዚህን ጾም አጅር ሲናገሩ ስሰማ ወይኔ እኔ እኮ 1 ቀን እንኳን ለዚህ እድለኛ አልሆንኩም ብዬ እሳቀቃለሁኝና ምን ይሻለኛል ትላለች። በመሰረቱ ሴቶቹ የሚጠቀሙትን ዘዴ ልንገርሽ፣ እርግጠኛ ነኝ ታውቂያለሽ ብዬ አስባለሁ። እንደዚህ ያሉ እድሎች እንዳያመልጣቸው የሚወስዱት ክኒን አላቸው። ክኒኑን ውሰዱ አትውሰዱ ሐኪሞች ናቸው የሚመክሩት። ከጤና ጉዳይ ጋራ ምን ችግር አለው የለውም የሚለውን የጤና ባለሙያ ማማከር ያስፈልጋል። እንደ ኢስላም ግን ኢዕቲካፍ ላይ እንዳያደናቅፋቸው፣ ሰርግ ላይ እንዳያደናቅፋቸው፣ ወይም ደግሞ ሙሽራዋ ልታገባ ስትል ሊመጣ ይችላል ብላ ከሰጋጅ እንዳያደናቅፋት፣ እንዲህ ያሉ አጋጣሚዎች ላይ መድኃኒት ቢወስዱ ችግር የለም። በእስላም በኩል ለምን ደሙ አልመጣም የሚል ከደሙ መፍሰስ ጥያቄ የለውም። ግን በመቅረቱ ጥያቄ ሊያመጣ የሚችል የጤና ችግር ካለው ይህንን ነገር መጠንቀቅ ያስፈልጋል። አንዱ ይሄ ነው እና ይህንን ወስደሽ ጾሙን እስከሚቀጥለው ድረስ ለማድረግ ትችላለሽ። ግን አንዳንድ ሴቶች በዚህ አጋጣሚ የሚወስዱት መድኃኒት ሌላ በሽታ ፈጥሮባቸው አዛብቶባቸው የወር አበባቸው መቆጣጠር አቅቷቸው እንትኑ አህዋሉ ጠፍቶባቸው ቀኑ ተሳስቶባቸው በጣም ተቸግረው የምናይ ስለሆነ ይሄ ቢቀር ይሻላል። ሌላ ግን ማሰብ ያለብሽ ነይታ በትክክል ለመጾም አስባ ያለች በእንዲህ አለ ሸሪዓ በፈቀደው ነገር የተቋረጠባት ሴት እንደሰራችው ነው የሚቆጠረው። ነብዩ አለይሂ ሰላቱ ወሰላም አንድ ቀን ምን አሉ? ተቡክ ዘመቻ ላይ ሆነው፣ ተቡክ ዘመቻ ማለት ከመዲና 1 ወር የሚያስከድ መንገድ ላይ አገር ላይ ያለ ዘመቻ ነው። እዚያ በረሃ ላይ የወጡ የወረዱ ያሉ ሙስሊሞችን አንድ ቀን በጣም የሚደንቅ ትምህርት አስተማሯቸው። ምንድነው ያሏቸው? መዲና ቁጭ ብለው እናንተ በረሃ ብትወርዱም ብትወጡም ይሄን ሙቀትን ብትጋፈጡ እናንተ ጋር እኩል አጅር የሚካፈሉ መዲና ቁጭ ያሉ ሰዎች አሉ አሏቸው። እንዲህ ያ ረሱላህ ሁም ፊል መዲና፣ አው መዲና ላይ ቁጭ ብለው እንዴት ይሆናል አሏቸው። አይ እነሱም እኮ እንደናንተ መሆን ፈልገው ባለመቻላቸው እዚያ የቀሩ ናቸው። በንያቸው ይህንን ያገኛሉ። ኢነመል አዕማሉ ቢንያት ነው። ነብዩ አለይሂ ሰላቱ ወሰላም ሌላ ሐዲስም ተነግረዋል። ገንዘብ ለ4 ሰዎች ነው የሚሆነው ገንዘብ ይላሉ። ገንዘብና ሰዎች 4 አይነት ናቸው። አንደኛው ሀብታም ነው። በሀብቱ በደንብ ይሰራበታል፣ ይሰድቃል፣ ያበላል፣ ያጠጣል ምናምን። ይሄ ሰውዬ አላህ ዘንዳ መቼም ትልቅ እድል ያለው ሰው ነው። ሌላው ደግሞ የሱ ጓደኛ ምንም ገንዘብ የሌለው ግን ገንዘብ ባገኝ ልክ እንደዚሁ ሰውዬ ሰራለሁ ብሎ በንያው ራሱን አዘጋጅቶ ጧት ማታ የሚጨነቅ ይሄን ሰውዬ ልክ የዚያ ገንዘብ አግኝቶ የሰራበትን ያህል አጅር አላህ ይሰጠዋል። በንያው ብቻ እኮ ነው። ምንም ገንዘብ አላወጣም፣ መስጂድም አልሰራም፣ ትምህርትም አላስተማረም። ሌላው ደግሞ ገንዘብ ያለው በገንዘቡ ትልቅ ወንጀል እየሰራ መጥፎ ተግባሮችን እየሰራ ያለ ይሄ ሰውዬ በወንጀሉ ይጠይቃል አሉ። ሌላው ገንዘብ ሳይኖረው ግን ባገኝ ኑሮ የሱን አይነት ጥፋት ነበር ምሰራ እያለ የሚመኝ ከሆነ ልክ የሱን ያህል ወንጀል የሚቀጣል ብለው ሰዎች በንያ አጅር የሚያገኙ መሆናቸውን በንያ እንደዚሁ ወንጀል የሚያጋጥሙ መሆናቸውን ይናገራሉና አንቺ ነይተሽ 1 ቀን ከጾምሽ 2 ቀን ከጾምሽ 1 ቀንም ሳትጾሚ ደሙ መጥቶ ቢያቋርጥሽና 10ን ቀን ሙሉ ባይቆምልሽና ባትጾሚ ምንም ችግር የለውም። ሌላው በደረሰችበትም የጾመችው ሙሉውን እንደጾመች ነው የምታገኘው ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁለተኛው ደቂቃ የጥበቃ ጋሻህን ልበስ ወይም አያተል ኩርሲ። ዓለም በመከራና በፈተና የተሞላች ናት። ከቤትህ ስትወጣ የሚገጥምህን ክፉ ነገር፣ ምቀኝነትንና ድንገተኛ አደጋን የሚከላከልልህ ከአላህ የተሻለ ጠባቂ የለም። ለ1 ደቂቃ ብቻ ጊዜ ስጥና አያተል ኩርሲ ይንቅራ። ይህችን አንቀጽ ቀርቶ የሚወጣ ሰው ወደ ቤቱ እስኪመለስ ድረስ በአላህ ጥበቃ ስር ይሆናል። ውስጣዊ መረጋጋትና ድፍረትን ይሰጣል።
ስለ አያተል ኩርሲ 3 ዋና ዋና ልብን የሚያስደስቱ ጥቅሞች። አንደኛ፣ ማታ ከመተኛቱ በፊት አያተል ኩርሲን የቀራ በአላሁ ተዓላ የታዘዘ መላኢካ ከእባብ ከጊንጥና ከሰይጣናዊ ተንኮሎች ሲጠብቀው ያድራል። ከሞት ውጪ ምንም አይነት ነገር እንዳይጎዳው ሲጠብቀው ያድራል። አላሁ አክበር። ሁለተኛ፣ ከግዴታ ሰላቶች በኋላ አያተል ኩርሲን የቀራ የአላህ ነቢ ሰለላሁ ዐለይሂ ወሰለም እንዳሉት በሱና በጀነት መሃል ያለው ርቀት የሱ ሞት ብቻ ነው። ልክ እንደ ሞተ ቀጥታ ጀነት። ሱብሃንአላህ። ሶስተኛ፣ የአላህ ነቢ ሰለላሁ ዐለይሂ ወሰለም እንዳሉት ከቁርአን ውስጥ ካሉት አያቶች ሁሉ ከፍተኛ ጥቅም ያለው አያተል ኩርሲ ነው። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት አላሁ ተዓላ ያን ሰው ወጣትና ጤናማ ሆኖ እንዲቆይ ያደርገዋል። ሐዲስ ሰምቶ ለሌሎች ያስተላለፈ። ሶስተኛው ደቂቃ ተስፋና በጎ አስተሳሰብ ወይም ሑስነ ظን። የመጨረሻዋን ደቂቃ አላህን በማመስገንና በቀኑ ላይ መልካም ነገርን በመመካት ጨርስ። ዛሬ አላህ በረካውን ይሰጠኛል፣ ዛሬ ለኔ መልካም ቀን ነው ብለህ አስብ። በአላህ ላይ መልካም ጥርጣሬ ኑረህ። አላህ በሐዲሰል ቁርሲ ባሪያዬ በእኔ ዘንድ ባሰበው ጥርጣሬ ልክ ነኝ ይላል። መልካም ካሰብክ መልካም ይገጥመሃል። ውጤቱ ምንድነው? እነዚህን 3 ደቂቃዎች ብቻ የተጠቀመ ሰው ከቤት ሲወጣ ልቡ በሰላም የተሞላ ነው ወይም አይደነግጥም። ሁለተኛ፣ እርምጃው የተባረከ ነው ወይም ጥቂት ሰርቶ ብዙ ያተርፋል። ሶስተኛ፣ ከክፉ ነገር ሁሉ የተጠበቀ ነው፣ ባለማወቅ ከሚመጣ አደጋ ይተርፋል። አስታውስ፣ ቀኑን በአላህ ስም የጀመረ ሰው ቀኑን በአላህ ድል ይጨርሳል። ዛሬውኑ ጀምረው፣ ለውጡን በህይወትህ ላይ ታየዋለህ። ተስፋ አትቁረጥ እህቴ። የሁሉም ኸይር ነገር የማይዘጋበት መልካም ነገሮች በአጠቃላይ በእጁ ያለው ጌታ አላህ ተስፋ እንድንቆርጥ አይፈልግም። ሙእሚን ተስፋ አይቆርጥ። ላ ተቅነጡ ሚን ረሕመቲላህ፣ ከአላህ እዝነት ተስፋ አትቁረጥ። የተጨነቅሽ እጅሽን አንሺ፣ እጅህን አንሳ። አላህ ጭንቀትህን ሊገላግልልህ፣ አላህ መከራን ሊያነሳልህ፣ አላህ ጭንቀትሽን መከራሽን ሊያነሳ አላህ ቃል ገብቷል። ኡድኡኒ አስተጂብ ለኩም፣ ለምኑኝ እቀበላችኋለሁ ብሏል። አላህን ለምኑ። ሁሉም ሰው በሩን ቢዘጋብህ፣ ሁሉም አድማ ቢያደርግብህ፣ ጀርባ ቢሰጡህ፣ ሁሌም ክፍት የሆነው በር የአላህ በር አለና እጅህን አንሳ። ኡድኡኒ አስተጂብ ለኩም፣ ለምኑኝ እቀበላችኋለሁ ብሏልና ከአላህ ጋር ያላችሁን ግንኙነት አሳምሩ። አላህ ይቀበላችሁ፣ አላህ ይቀበለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።